ሃይሚ በብሩኪና በኤፍሬም መሃል ያለውን ጉዳይ ማወቅ እንደምትፈልግና በጣም እንዳስጨነቃት ተናግራለች። ሌላው ያላነሳችው ነገር በትላንትናው ቪዲዮ ላይ የእዩን ጉዳይ አላነሳችም። ያንን አልሰማችም ነው ወይስ አውቃ ያለፈችው ነው? ያልገባኝ ነገር ይሄ እኮ ነው። የእዩ ጉዳይ በጣም አሳሳቢ ጉዳይ ነው ለኔ። በብሩኪና በሷ መሃል ያለው ነገር አሁን እንዳይበላሽ ስለፈለገች ነው። ምክንያቱም ይህንን ነገር ካነሳች ብዙ ጥያቄዎችን ብሩኪን ከጠየቀችው ጥያቄዎቹን ከመመለስ ይልቅ ይናደዳል። በቃ አይሆንም እንደዚህ አይደለም ምናምን በማለት ነው ነገሮችን እያድበሰበሰ የሚያልፈው ብሩኬ እዚህ ቤት ውስጥ እስከ መቼ ልታስቀምጣት ነው ሐሳብህ? ከዚህ ቤት መውጣቱ አይቀርም እኮ የእዩንን ጉዳይ መጠየቁ አይቀርም። በብሩኬና በኤፍሬም ጉዳይ ያሉትን ጉዳዮች መጠየቁ አይቀርም። ስለዚህ እነዚህ ነገሮች ወዲያው ነው መፍታት ያለባችሁ እንጂ ነገር ውሎ ሲያደር ጥሩ አይመጣም። ለእናንተ የሚበጃችሁን ነገር ማሰብ አለብህ ብሩኬ። ምክንያቱም አንተ ህፃን ልጅ አይደለህም። አሁን ማሰብ ትችላለህ፣ ወጣት ነህ፣ ማገናዘብ ትችላለህ። እንደዚህ አይነት ነገሮችን ውሎ ማሳደር ጥሩ አይደለም። በትላንትና ቪዲዮ ላይ የተሰጣችሁን ኮመንት በሙሉ እያየው ነበረ። ኮመንታችሁን ግን ብታነቡ ጥሩ ነው። የጨረቃ ፋሚሊ በመሃላችሁ እንቅፋት የሚሆኑትን ነገሮች በሙሉ መፍትሄም እየነገራችሁ ነበር። የጨረቃ ፋሚሊ የሚነግራችሁን ነገር ለምንድን ነው ወደ ተግባር የማትቀይሩት? የጨረቃ ፋሚሊ እኮ ይበጃል፣ ይጠቅማል የሚለውን ነገር ለእናንተ በኮመንት ላይ ይጽፍላችኋል። እናንተ ደግሞ ይህንን ኮመንት ዞር ዞር እያላችሁ ኮመንቱን ብታዩት ለህይወታችሁም ይጠቅማችኋል ብዬ አስባለሁ። ምክንያቱም የጨረቃ ፋሚሊ ሲባል ትላንት እንደነገርኳችሁ ሁሉም ወጣት አይደለም። በጣም ትልልቅ ሰዎች አሉ፣ እናንተን መውለድ የሚችሉ ከልጆቻቸው እኩል የሚያወቹ አሉ፣ ልክ እንደ ልጆቻቸው የሚያስቡላችሁ አሉ። የነሱ ምክር ለእናንተ በጣም ለህይወታችሁ ወሳኝ ነው ከምላችሁ በላይ። ይህንን ነገር ከግምት ውስጥ ማስገባት አለበት ብሩኬ። አሁን እያደረክ ያለው ነገር የልጅ ነገር ነው። ልጅ የሚያደርገውን ነገር ነው እያደረክ ያለው። ሃይሚን አንድ ቤት ውስጥ አንድ ጠባብ ቤት ውስጥ ቆልፈህ ማስቀመጡ ተገቢ አይደለም። በቃ ይሄ የልጅ ስራ ነው። ስለዚህ እንደ እድሜክ ነው ማሰብ ያለብህ። ምክንያቱም አንተ አንዴ 18 ዓመት አልፈዋል። ማሰብ፣ ማገናዘብ፣ ማሰላሰል ትችላለህ። ስለዚህ አንተም የሚጠቅማችሁን ነገር ማሰቡ የሚሻለው እንጂ ከችግሮቻችሁ ሸሽታችሁ መቀመጡ ለእናንተም አይጠቅማችሁም። ምክንያቱም እነዛ ከችግሮቹ ብትሸሹ ችግሮቹ እንደዛው እንዳስቀመጣችኋቸው ቁጭ ብለው ነው የሚጠብቋችሁ። ስለዚህ ማንኛውንም በህይወታችሁ የሚያጋጥሟችሁን ችግር ከስር እየፈታችሁ ብትሄዱ ለህይወታችሁ ይጠቅማችኋል ብዬ አስባለሁ። ሰው ያመንኩ በጣም ብዙ ነገር ይሁን እና ሌላው ሃይሚ የተናገረችው ነገር ኤፍሬምን ወንድሟን አምና ብዙ ነገሮችን እንደሆነች በጣም ብዙ ነገሮችን እንደሸወዳት ወንድሟን አምናው ማለት ነው። በብሩኬና በሷ መሃል ያጋጠማቸው ችግሮች ዋነኛው ጠንሳሽ ኤፍሬም እንደሆነ አሁን ከረፈደም ቢሆን ሃይሚ ነቅታለች። ስለዚህ በጣም ካሁን በኋላ ኤፍሬም ላይ ያላትን እምነት እንዲህ በቀላሉ ልክ እንደ በፊቱ ይሆናል ብዬ አላምንም። ምክንያቱም አንዴ ኤፍሬም እምነቷን አጥቷል፣ እምነቷን ሰብሯታል፣ ልቧን ሰብሮታል። ስለዚህ ኤፍሬምን ማመን እንደሌለባት ተረድታለች ሃይሚ። በጣም ብልህ ሴት ነች እምላችሁ ለዚህ ነው። እና ሃይሚ ሌላው እዚህ ቤት ውስጥ መቀመጧ በጣም ብዙ የሞራል ውድቀት እያደረሰባት እንደሆነና ምንም እንዳልተመቻት እየተናገረች ነው። ይህን ሁሉ ነገር እያደረገች ያለችው ደግሞ ለብሩኬና ለጨረቃ ፋሚሊ ስትል እንደሆነ በግልጽ ተናግራለች። ሌላው ብሩኬ እያደረገ ያለውን ነገር የጨረቃ ፋሚሊ አይዞህ፣ ጎብዝ፣ ልክ ነህ እያሉት ነው ያሉት በኮመንት ላይ። ግን ማስተዋል አለባችሁ ብዬ አስባለሁ እንደኔ። ምክንያቱም በዚህ መሃል እች ልጅ ልትጎዳ ትችላለች። እንኳን 5 ቀን አይደለም አንድ ቤት ውስጥ እኮ አንድ ቀን ራሱ ተዘግቶባችሁ ብትቀመጡ በጣም ይጨንቃል ቤተሰብ። የምሬን ነው የምላችሁ፣ በጣም ይከብዳል። እና ስለዚህ ላይምሯም ጥሩ ስላልሆነ እዚህ ቤት ውስጥ መቀመጧ ልክ አይደለም፣ ልክ ነው ብዬም አላምንም። ስለዚህ ብሩኬ አሁን ማድረግ ያለብህ ነገር ቢኖር ሃይሚን ወደ ቤቷ መልሳት። በቃ ወደ ቤታችሁ ተመለሱ። ከዛ የሚመጡትን ነገሮች መጋፈጥ አለባችሁ። ልክ እንደ በፊቱ መጨቃጨቅ ሳይሆን ነገሮች የሆነ ነገር ሲከሰትባችሁ ከመጨቃጨቅ ይልቅ አውርታችሁ ለዛ ነገር መፍትሄ መስጠቱ ነው የሚሻለው። እና እንደዛ ብታደርጉ ነው ለእናንተም የሚጠቅማችሁ ብዬ አስባለሁ። እና ቶሎ ከዚህ ቤት ብታወጣት ነው የሚሻለው። ቤቱም እንደምታየው በጣም ጠባብ ነው፣ ይጨንቃል። ሰፋ ቢል ጥሩ ነበር። ምንም በቃ ይጨንቃል።
ስለዚህ መፍትሄ ብታበጅበት የተሻለ ነው ብዬ አስባለሁ። ብሩኬ እንግዲህ የዛሬ ቪዲዮ ይሄን ይመስላል። ማታ እንገናኛለን። ቻው።